የሚያሳዩ ምልክቶች የማነሽ ይሉኛል የማን ልበላቸው ብቻዬን ብቆይስ ምን አስጨነቃቸው ትላለች ብቸኝነት ጣምራጦስ የሆነባት ምስኪን ሴት ብቸኝነት ክፉ ነው ተራስ ያስታቅፋል ተራሱም ልክ እንደየየው ከደላ ነው ይሄ ካልተገኘ ባዶ ቤት በክረምት አንተ የሌለህበት ባዶ ቤት ለብቻ ዝም መጫወቻ ጣራ መደሰቻ እያሉ ኦና እንደ ጥላ ባጠላበት ቤት መቆዘም ነው ይሄ ደግሞ ለማን አባቱ ሲባል ነው ማንን ደስ ይበለው ብላችሁ አፍቅሮ መፈቀር የሰው ዘረመልን ለሚካፈሉ ፍጥረቶች ሁሉ የተሰጠ ሰዋዊ ጸጋ ነው ስለዚህ ልቦን ላሸነፈለው አስረክበው ልቡን የተሸነፈለትን አመስግነው መረከብ በረከቱን መካፈል ነው ይሄ ቢገባው እኮ ነው ያ ወጣት ድምጻዊ አልችልማ እኔ አልችልማ ያፈቀረን ሰው ገፍቶ መሄድ ልብ እየደማ እያለ ያዜማው ፍቅር የሁላችን አካል ነው በፍቅር የተሞላና የተሻለ የፍቅር ኑሮ እንዲኖረን የብዙዎቻችን ምኞት ነው ታዲያ የእኛ ሆኖ ሳለ ብዙዎቻችን ፍቅርን አንቀበለውም ወይንም እናባረረዋለን ፍቅርን ሰተን እንዳንቀበል ብዙዎችን ማዕቀብ የተደረገብንም ይመስለናል ፈላጊና ተፈላጊ ሳይገጣጠሙ ሲቀሩ ደግሞ ፍቅር እንደተራብን ልንቆይ ግድ ይለናል አብዛኛውን ጊዜ የፍቅር ጥያቄ እንዲያቀርቡ የሚገደዱት ወንዶች በመሆናቸው ይህንን የፍቅር ስሜትን ለመግለጽ በህይወታቸው ውስጥ ትልቁ የቤት ስራ ይሆንባቸዋል ነገር ግን የፍቅር ስሜታችንን ለመግለጽ የሚኖረን አካሄድ ከልጅነት አስተዳደጋችን ጋር ተያይዞ የሚመጣና ውስጣችን ተቀርጾ ባለው መልኩ ለፍቅር በደረስንበት እድሜ ላይም እንደ ችግር ወይም በተቃራኒው እንደ ጥሩ ነገር ልናንጸባርቀው እንችላለን ለዚህም ነው አስቀድመን ፍቅር የሚለውን ቃል ራሱ ስናስብ በአይምራችን ሐሳባዊ የሆነ ነገርን እንስላለን እዚህ ላይ ልናይ የሚገባን ነገር ልጆች ይያለን ምንም የምንስለው ሐሳባዊ ነገር በፍቅር ዙሪያ ስላልተነገረን ተፈጥሯዊ ነገር በሆነ መልኩ ብቻ ከእድገት ለውጣችን ጋር በሚፈጠረው ፍቅር ልባችንን ክፍት አድርገን እንቀበላለን ለማጣጣምም እንሞክራለን በሐሳባዊ ስዕል ውስጥ በቅጽበት የሳልነውን ፍቅር ለማግኘት ደግሞ ስለሚከብደን እየተፈቀረን እንኳን ፍቅርን እንራባለን ወይንም እያፈቀረን እንኳን የተፈቃሪን ልብ ማግኘትን ያስቸግረንና ፍቅርን እንራባለን ያለ መገጣጠም ማለትም ይሄ ነው ገና ስታያት ልብህ የደነገጠላትን ሴት እንደምንም ብለህ ማናገር አለብህ በደንብ ለመግባባት እንድትችሉ ደግሞ በተቻለ አቅም መንገድ ላይ የሄዳችሁ ከሆነ የተገናኛችሁት መንገድህን ቀይረ ከሷ ጋር በመሄድ ጨዋታችሁን አራዝመው በታክሲ ውስጥ ከሆነም እንዲሁ መንገድህን አሳልፈ በመሄድ በተቻለ አቅም በደንብ ለመግባባት የሚያስችልህን ረዘም ያለ ወሬ በማውራት ተጨዋወቱ ስትለያዩ ሌላ ጊዜ እንድትገናኙ ስልክ ቁጥሯን ተቀበላት 1-3 ቀን በስልክ ከተገናኛችሁ በኋላ አንድ የእረፍት ቀን ተገናኝታችሁ ሻይ ቡና እንድትሉ ጠይቃት በመቀጠልም የምትገናኙበትን እያንዳንዷን ቀን ከፋፍላቸውና ማንነቷን በደንብ የምታውቅበት አንተም ማንነቷን የምትገልጽበት የፍቅርን ስሜት የምትረዳበት አድርጋቸው እነዚህን በግንኙነታችሁ ተከታታይ ቀናት ምን እንደሚመስሉ እናያቸዋለን የመጀመሪያ ቀን ስትገናኙ ስለ ስራዋ በስራ ቦታና ስላጋጠማት ነገር ስለ ቤተሰቦቿ እናም ከፍቅር ውጪ ስለሆኑ ሌሎች ጉዳዮች አንስታችሁ ተወያዩ በመጀመሪያ ግንኙነታችሁ ከፍቅር ውጪ በተለመዱ ጉዳዮች ላይ መነጋገራችሁን ሳትጨናነቁ ዘና ብላችሁ እንድታወሩ ይረዳችኋል ስታወሩ ታዲያ በደረቁ ሳይሆን የተለያዩ ቀልዶችን ያነሳህላት አስቃት ከጨዋታ የታቀበ ቆይታችሁ ደስ የሚልን ጊዜ እንድታሳልፉ ከማድረጉም በላይ አንተ የማታጨናንቃት ቀለል ያልክ ሰው እንደሆንክ ስለምትረዳ እሷ ነፃነቷን ያገኘች ያህል እንዲሰማትና እንድትጫወት ታደርጋታለህ እዚህ ጋር መጠንቀቅ ያለብህ ነገር ከሷ የበለጠ ብዙ አታውራ ለሷ ሰፊውን ጊዜ ስጣትና አንተ ብዙውን ጊዜ አድማጭ ሆነህ ተገኝ የሚያዳምጣትን ሰው በማግኘቷ በጣም ደስ ይላታል ለአንተም ቦታና ክብርን ትሰጣለች ይህንን ማድረጋችሁ ደግሞ አንተ ብቻ ሳትሆን እሷም
ካንተ ጋር በድጋሚ ተገናኝታ የምታወግበትን ቀጣይ ቀን እንድትናፍቅ ያደርጋታል። ስለ ቀጣይ የመገናኛ ቀናችሁም ትንሽ ተባባሉ። ነገር ግን የግድ በዚህ ቀን ካልሆነ ብላችሁ አትወሰኑ። መደዋወል እንደምትችሉ ተማምናችሁ ተለያዩ። ስትለያዩ ቢቻል እስከ ተወሰነ መንገድ ወክ ያደረጋችሁ ብትሄዱ ወይም ቤቷ ልትደርስ ግማሽ መንገድ እስከሚቀራት ድረስ አብራችሁ በታክሲም ብትሄዱ፣ ያለበለዚያ ደግሞ በትራንስፖርት አሳፍራሃት ብትመለስ የመሳሰሉትን እንደ አማራጭና እንደ ሁኔታዎች ያየ መፈጸም ከቻልክ አንድ ትልቅ ማህተም መተህ እንደላክላት ልትቆጥር ይገባሃል። የሁለተኛ ጊዜ ግንኙነት በስልክ ጥሩ የሆኑ አስደሳች ንግግሮችን ካደረጋችሁ በኋላ ብዙም ሳትርቁ ለሁለተኛ ጊዜ የምትገናኙበትን ቀን ተነጋግራችሁ ተቀጣጠሩ። ታዲያ ለሁለተኛ ጊዜ ለመገናኘት ስትቀጥራት እንደ መጀመሪያ ጊዜያችሁ አነስ ያለ ቦታ ወይም ካፌም ሳይሆን ሬስቶራንት ቢሆንም የምትጋብዛትም ሻይ ቡና ሳይሆን ምሳ ወይም እራት መሆን አለበት። ስትገናኙ አለባበሷንና ስብዕናዋን ሁሉ አድንቀላት። ታዲያ አንተም የራስህን ስብዕና የሚጠብቁ አለባበስና አቀራረብህን ይዘህ ተገኝ። ጋባዡ አንተ ብትሆንም የምትፈልገውን ነገር እንድታዝ ነፃነቷን ስጣት። ካላወቀችውም አሪፍ ነገርን አስረዳትና የተሻለውን እንድትመርጥ አድርጋት። በዚህ ቀን የሚኖራችሁ ሰፊ ሰዓት ስለ ግል ህይወታችሁ በስፋት በማውራት እየተጫወታችሁ አሳልፉ። በግንኙነታችሁ መቀራረብ ውስጥ ውስጧን እያጠና መሄድህን አትርሳ። የበላችሁት የጠጣችሁት ነገር እንደተመቻትም ጠይቃት። ሌላ ተጨማሪ ነገር የምትፈልግ ከሆነም እንድታዝ አድርግ። የሁለተኛ ቀን ውሎቹ በጥሩ ሁኔታ ከተጠናቀቁ በድጋሚ ሌላ ቀን ለመገናኘት እንደምትቀጣጠሩ አሳውቃት። የምትቀጣጠሩ ቀን ግን ከተለያያችሁበት ጊዜ በጣም የረዘመ መሆን አለበት። የምትቀጣጠሩ ቀን ግን ከተለያያችሁበት ጊዜ በጣም የረዘመ መሆን የለበትም። ያሳለፋችሁት ጣፋጭ የሆኑ ጊዜያቶች ከአይምሯችሁ ብዙም ሳይጠፋ ሳትርቁ ለመገናኘት ሞክሩ። ታዲያ ቀጠሯችሁ ከተሳካ አሁንም በሬስቶራንት ውስጥ መሆኑን ተነጋገሩ። ወጪ ለመቀነስ ብለህ ወደ ኋላ ተመልሰ ካፌ ውስጥ ወይም የወረደ ቦታ ለመቀጣጠር አትሞክር። ከእንግዲህ ወደፊት እንጂ ወደ ኋላ የሚያስብልህ ምንም ነገር የለም። የዚህን ቀን ውሏችሁን አጠናቃችሁ ከመለያየታችሁ በፊት ወንድ እንደመሆንህ ነገሮችን ከአንተ አፍ ቅድሚያ ይጠብቃሉና በቆይታችሁ ጥሩ ጊዜ ማሳለፍህን ንገራት። እሷን በማግኘትህና አንተን አክብራ ከአንተ ጋር ጥሩ ጊዜ ለማሳለፍ ፈቃደኛ ሆና በመገኘቷ በጣም ደስ እንዳለህም አሳውቃት። የሶስተኛ ቀን ግንኙነት በዚህ ጊዜ እድለኛ ከሆንክ ራሷ ደውላ ባለፈው ጥሩ ጊዜ እንዳሳለፈች ገልጻለህ በድጋሚ እንድትገናኙ ትጠይቃለች። ይህንን ካደረገች ጥልቅ የሆነ ስሜት በውስጧ እንደተፈጠረባት ያሳያል። ለአንተ የምትመች አይነት ሴት መሆኗን ካረጋገጥ የፍቅር ጥያቄውን ማቅረብ ቀላል ሊሆንልህ ይችላል። በዚህ ወቅት ምንም ነገር አላለችም ማለት ግን ምንም ስሜት የላትም ማለት አይደለም። አሁንም ስሜቷን ለመግለጽ ተቆጥባ ሊሆን ይችላል። ስለዚህ ስልክ ደውለ ካነጋገርካት በኋላ ስሜቷን ስላልገለጸች መከፋትህን ሳታስነቃ ሌላ ቀን እንደምትደውልላት ነግረህ ተሰነባበታት። በተቻለ አቅም ለሶስተኛ ጊዜ እንድትገናኙ እንደምትፈልግ በራሷ እስከምትገልጽልህ ድረስ ስልክ እየደወልክ ብቻ ጠብቅ። ነገር ግን ስሜቷን እንድትገልጽ ፈጽሞ መገፋፋት የለብህም። ምክንያቱም ከተነቃብህ ውስጧ ቶሎ ሊረበሽ ይችላልና እንዳማረህ ይቀራል እንጂ ትንፍሽ አትልልህም። ከዚህ አልፎ ይህ የችኩልነት ባህሪ ሊያስጠላትም ይችላል። ሶስተኛው ቀን በጣም ወሳኝ እንደሆነ አስብና በስልክ ደስ የሚሉ ወደ ፍቅር የሚያመሩ ወሬዎችን በቀልድ መልክ አውራት። በሞባይልም ሆነ ደስ የሚሉ ፍቅርን ሊጠቁሙ የሚችሉ ነገር ግን በጣም ፍቅርን በግልጽ የሚያሳዩ ሆነው ያላፈጠጡ መልእክቶችን ወይም ኖርማል ቴክስት ኤስኤምኤስን ላክላት። የእሷ መልስ ላይ ብዙ ትኩረት አታድርግ ወይንም አትጠባበቅ። የሶስተኛው ቀን ግንኙነታችሁ በስልክ ረጅም ሰዓት የወሰደ ከሆነ ከላይ በተገለጸው መልኩ ነገሮችን ግለጽላት። ለሶስተኛ ጊዜ ጠብቀ ደግሞ እሷ እንድትቀጥርህ እድል ስጣት። በዚህ ቀን ስትገናኙ ግን ሆን ብለህ ወሬያችሁ ሁሉ በፍቅር ዙሪያ ብቻ እንዲሆን በማድረግ ያላትን ስሜት ለማወቅ ሞክር።
ላንተ የፍቅር ስሜት እንዳላት ከሁኔታዋ ለማወቅ ከቻልክ አንተም ያለህን ስሜት ዳር እያልክ ግለጽላት። ለምሳሌ ከሰውነቷ ክፍል ጸጉርሽ ወይም ጥርስሽ ያምራል እያልክ፣ የፊትሽ ቆዳ ደግሞ እንዴት ይለሰልሳል እያልክ እየነካካህ ገለጽላት። ስሜቷ ግልጽ ካልሆነልህ ግን በቀጥታ በጣም የፍቅር ሰው እንደሆነችና አንተም እንደወደድካት በመግለጽ ያላትን ስሜት እንድትነግረህ ጠይቅ። ምላሹ እሷም እንደምታፈቅረ ከገለጸች ፍለጋ ተሳክቷል ማለት ነው። ከዚህ በኋላ በቀጥታ ደስ የሚል የፍቅር ሽሚያ ውስጥ የሚያስገባችሁን መንገድ ልትከተሉ ትችላላችሁ። ለምላሿ ጊዜ የምትፈልግ ከሆነም ጊዜን ስጣት። ምላሿ ግን ከአንተ ጋር በፍቅር መቆየት እንደማትፈልግ ወይም ሌላ በፍቅር የምትወደው ጓደኛ ካላትና ለሱ የምትሰጠውን ፍቅር ላንተ መስጠት የማትችል ከሆነ በዚሁ የፍቅር ፍለጋህን ልታቆም ይገባል። ከዚህ በላይ እርግጠኛ ያልሆንከውን ነገር ይዘህ በመጓዝ ጊዜህን ማባከንም ሆነ ከማትሆነ ሴት ጋር በመኳተን ጭንቀት ውስጥ በመግባት ህይወትህን ከምታበላሽ በጊዜ መፍትሄ መስጠቱ የተመረጠ ሐሳብ ነው።